ተስፍሽ በዛ ፍልቅልቅነቱ አክባሪ ነው። ሁሉንም ሰው ነው የሚያከብረው እና አሁን በርትተን መስራት አለብን። ያለቀ ስራ አለ። እሱ ቤቱን ጥበብ ላይ ሰራ ከማለት ይልቅ ጥበብ ራሷ ቤቷን እሱ ላይ ሰራች ቢባልም ያለማጋነን መስፍን የሚገለጥበት መንገድ ነው። ሰው ለሰው ተመልካቹ በፍቅር አንበረከከ። በርካታ የጥበብ ባለሙያዎች ካሉበት ፈልፍሎ አወጣ። መስፍን ጸሐፊ ብቻ አይደለም፣ አስተማሪም ነበር። ብዙ ልጆችን አውጥቷል፣ ብዙ አማተሮችን አፍርቷል። መስፍኔ ልዩ ነው። በአመለካከቱ አእምሮ የጸዳ ችግር የሚገባው መፍትሄ አፍላቂ ለሀገሩ የሚተጋ በጥበቡ ጓዳ ለኛ ለቋሚዎቹ ትልቅ ትምህርት ነው የሚሆነው። ምን ሰርተን ማለፍ አለብን? ምንድነው ለወገናችን ለሀገራችን የምናደርገው ነገር ብለን እንድናስብ ቆም ብለን ነገ ምንድነው ነገ እኔስ ምንድነው መሆኑ ብለን እንድናስብ ትልቅ መማሪያ። አንዳንዴም ዝም ብለን ስናስበው እንዲህ ያሉ ሰዎችን ስናጣ ቅጣት ነው። ሁልጊዜ የመስፍኔን ስራ ስናስብ እዚህ ቤት ውስጥ ተገናኝተን ከማለፉ ምናልባት እንግዲህ እንጃ 10-15 ቀን አይሆንም። ተስፍሽ በዛ ፍልቅልቅነቱ አክባሪ ነው። ሁሉንም ሰው ነው የሚያከብረው እና አሁን በርትተን መስራት አለብን። ያለቀ ስራ አለ። ለዚህ እንደዚህ ቤተሰብ ጋር ሄዳለሁ ደርሼ እመጣለሁ ስለው ሁለት ወርማ እንዴት ትቆያለህ? በአጭር ጊዜ ውስጥ ናና ወይ ስክሪፕቱን ይዘህ ሄደህ እንሰራለን። እሱ ያሰበው ቀረ፣ ሌላ ሆነ። ለእኛም ውስጣችን በጣም እየተጎዳ ነው። ቤተሰቦቹን ማጽናናት አለ፣ ግን እኛ ራሳችን መጀመሪያ መጽናት። እግዚአብሔር ጽናቱን ይስጣችሁ፣ ጽናቱን ይስጠን። ከዚህ በመቀጠል መስፍኔን የህይወት ታሪክ እስክንድር ላቀው ያቀርብልናል። እስክንድርን ወደ መድረክ ጋብዛለሁ። የደራሲ መስፍን ጌታቸው የህይወት ታሪክ። ጥበበኛው መስፍን። መስፍን ጌታቸው ሰርቶ ያልደከመ ሰርቶ ያልጠገበ ጥበበኛ ነበር። እሱ ቤቱን ጥበብ ላይ ሰራ ከማለት ይልቅ ጥበብ ራሷ ቤቷን እሱ ላይ ሰራች ቢባልም ያለማጋነን መስፍን የሚገለጥበት መንገድ ነው። መስፍን የተወለደው በ1963 ዓመተ ምህረት እዚሁ አዲስ አበባ ሳንጋተራ ነው። የመጀመሪያ ደረጃ ትምህርቱን እንዳጠናቀቀ ከቤተሰቦቹ ጋር ህይወት ወደ ሐረር እንዲጓዝ ግድ አለችው። የጥበብ ምንጭ የሆነው ሐረር ይህን ወጣት ተቀብላ በሐረር ከተማ ይሰጥ የነበረውን የቲያትር ስልጠና በመውሰድ እንዲማር፣ ቀጥሎም ከመሰል የጥበብ ጓደኞቹ ጋር ብስራት የቲያትር ክበብ በማቋቋም የጥበብ መንገዱን ሀ ብሎ እንዲጀምር ፈቀደች። ብስራት የቲያትር ክበብ ውስጥ በትጋት ሲንቀሳቀስ የነበረው መስፍን የጥበብ ጥሙን ለማርካት ኢትዮጲስ ከሚሰኝ የቲያትር አማተር ክበብ ጋር ሲንቀሳቀስ የነበረበትን ብስራት የቲያትር ክበብ እንዲዋሃድና ኢትዮ ብስራት የቲያትር ክበብ እንዲመሰረት አደረገ። ኢትዮ ብስራት የቲያትር ክበብ በተመሰረተ ወራት ውስጥ የመስፍን የአእምሮ ውጤት የሆነውን ቅርስ የተሰኘ ተውኔት ጽፎ በክበቡ ወጣቶች እንዲተወንና ለዝግጅቱ የሚያስፈልገውን ገንዘብ ወጪ በማፈላለግ ቲያትሩ ለሕዝብ እንዲቀርብ አደረገ። ቲያትሩ ሐረር ከተማን ጨምሮ በድሬዳዋ፣ በጅጅጋ፣ በጉርሱም፣ ደደር፣ ጨለንቆ፣ ቆቦ፣ ጭሮ፣ ሂርና፣ አዋሽ፣ መተሐራ እያለ ወንጂ፣ አዳማ፣ ደብረ ዘይት ከተሞች ለሚገኙ የቲያትር አፍቃሪያን በማቅረብ ውዳሴ እንዲቸረው አደረገ። ሸገር መግቢያ በር ላይ ከጓደኞቹ ጋር የቆመው መስፍን ቅርስ ቲያትርን ይዞ ወደ ሐረር መመለስ ፈጽሞ አልፈለገም ነበር። እስከዚያ ገፍታ ያደረሰችው የጥበብ ልክፍት ከቶ ምን ሲደረግ እንዳለችው ሁሉ የሚመራውን የጥበብ ጦር ክተት በማለት
ክተት በማለት በተመናመነ ኪስ ለጥበብ በነደደ ልብ የጥበብ ጉዞ መጠማት፣ መንገድ ላይ ማደር የመሳሰሉ ችግሮችን ተቋቁሞ ቅርስ ቲያትርን እዚሁ ብሔራዊ ቲያትር መድረክ ላይ እንዲገመገም አደረገ። ቲያትሩ የወደዱት ገምጋሚዎች ለነሱ የሚመጥን ደረጃ ቲያትሩ ድጋሚም ለመስራት ፍላጎታቸውን ለመስፈን አቀረቡለት። እርሱ ግን አብረውት ጎንበስ ቀና ያሉትን ጓደኞቹን ሊተው ሳይፈቅድ ቀረ። ሳላይሽ ከተሰኘ የግል የሥነ ጥበብ ኢንተርፕራይዝ ጋር ወራት የፈጀ ክርክር ካደረገ በኋላ ቅርስ ቲያትር ከመስፍን ጋር በነበሩ ከፊል ተዋንያን ሳላይሽ በመለመላቸው ከፊል ተዋንያን ተተውኖ ሰቀቀን በሚል ርዕስ በአዲስ አበባ መዘጋጃና ቲያትር ቤት ቀረበ። ከዚያም በተጨማሪ ሰቀቀን ከጋምቤላ ክልል በስተቀር በመላው ሀገሪቱና በኤርትራ ለሚገኙ የቲያትር አፍቃሪያን ቀርቦ ታየ፣ አድናቆትም ተቸረው። መስፍንና የሬዲዮ ድራማ። መስፍኔ የሚወዳትን አረርትቶ አዲስ አበባ ላይ ኑሮውን አደረገ። የጥበብ ጉዞ ዳገት ይበዛዋል ይባል የለ። በእግሩ ለመቆም የሚታትረው መስፍን ከዳገቶቹ አንዱ ከፊቱ የተጋፈጠው እዚህ ጋር ነበር። እንደ ልማዱ ግን ተስፋ አልቆረጠም። የኑሮ ውጣ ውረዱን፣ ረሃብና መንከራተቱን ተቋቁሞ የተለያዩ ስራዎች እየሰራ የሬዲዮ ድራማዎችን በመጻፍ የጥበብ አምሮቱን እያስታገሰ ኑሮውን እያሸነፈ ወደፊት ቀጠለ። የቀትር ጥላ፣ ካፊያ፣ የልደት ጧፍ የመሳሰሉትን የሬዲዮ ድራማዎች ጽፎ በመተወን በቅዳሜ መዝናኛና እሁድ ጠዋት ፕሮግራሞች ላይ ያቀረበው በዚህ የመውተርተር ዘመኑ ላይ ነበር። እጁን በዚህ መልክ እያፍታታ ለመማር ክፍት የሆነ አእምሮውን በመያዝ መስፍን ቀጠለ። በሬዲዮ ድራማዎቹ መውጣት የጀመረለት የጥበብ ፀሐይ ልትክሰው እርሷን በሱ ሀጃዋን ልታወጣ ፈልጋ ኑሮ ፖፑሌሽን ሚዲያ ሴንተር ከተባለ ድርጅት ጋር አስተዋወቀችው። ሁለተኛ ሊባል የሚችለው የመስፍን ጥበባዊ ተጋድሎ እዚህ ጋር ነበር የጀመረው ሊባል ይችላል። በጸሐፊነት ተመርጦ በአይነቱ ልዩ የሚባል አጻጻፍ ስልት በመታጠቅ በዓለም አቀፍ ደረጃ እውቅና ሊያጎናጽፎ የቻለውን የቀን ቅኝት ተከታታይ የሬዲዮ ድራማዎችን ከሌሎች ጸሐፍት ጋር ለማቅረብ በቃ። በእነዚህ ድካሞቹ ያፈራው ፍሬ ሌላ የጥበብ በር ከፈተለት። ከእንግሊዝ አገር ሄዶ በወሰደው ስልጠና የእኛ የተሰኘ ተከታታይ የሬዲዮ ድራማ ላይ ከጥንስሱ ጀምሮ በጸሐፊነት ተሳትፎ ጥቂት መንገዶች ተጉዞ የነበረ ቢሆንም ጉዞ በገጠመው አስተዳደራዊ ሳንካ ምክንያት አቋርጦ ሊወጣ በቅቷል። የመስፍን ጌታቸው ጥበባዊ ጉዞ ግን በዚህ አልታገጠም። ጥበባዊ ልክፍቱንና ችሎታውን በተለያዩ ስራዎች ላይ ለማሳየት መልፋቱን ቀጠለ። በሀገራችን የጥበብ መድረክ ላይም አቅሙ እየተገለጠ ስሙ መናኘት ጀመረ። ከጥበብ ጋር ተዋደዱ፣ ተቃቀፉ፣ ራሷን ትገልጥለት፣ ከማዕዷም ታቋድሰው ጀመር። መስፍንና ዙምራ በ1997 ዓመተ ምህረት ዙምራ የተሰኘ ፊልሙን ለእይታ አበቃ። ዙምራ መስፍን የፊልም ጥበብ እየተማረ ለእይታ ያበቃውና የፊልሙን ዓለም የተቀላቀለበት የበኩር ስራው ነበር። ከሚበላው ላይ ቀንሶ በብዙ እንግልትና ድካም ለውጤት ያበቃው እንደነበር አለመግለጽ ግን ከላይ ስለሱ እየገለጽን የመጣነውን ሀቅ የጥርጣሬ መስክ ላይ እንደመተው ብቻ ይቆጠራል። መስፍኔ ሀገሩን በጣም ይወዳል። ወንድማማችነት በዘውጌ አስተሳሰብ እንዳይደበዝዝ አጥብቆ ይሰጋል። ይሄ ስጋቱ እውን እንዳይሆን ነበር ቅርስ ቲያትር አምጦ የወለደው። ስጋቱን የሚያስመስሉ ፍንጮችን ባለመድረቃቸው ነበር ዙምራን ያስከተለው። በ1997 ዓመተ ምህረት ለመታየት የበቃው ዙምራ ፊልም በሁለት ወንድማማች የሆኑ ህዝቦች መካከል በኢትዮጵያና በኤርትራ ህዝቦች በሚደረግ የእርስ በርስ ጦርነት የሚጠፋ የሰው ልጆችን ህይወት የሚያሳይ ዘውጋዊ ፖለቲካ ይዘት ያለው ፊልም ነበር። መስፍን ከዕለት ጉርሱ ላይ በመቀነስ ያቀረበው ፊልም ዋና መልእክትም ትላንት የአንድ ሀገር የነበሩ ዛሬ ላይ ሁለት የሆኑ የሀገር ህዝቦች በዘረኝነትና በጎሳ ማንነት
በፈጠሩት ጦርነት የንጹሃን ሰዎች ደም መፍሰስ የለበትም የሚል ነበር። ዙምራ ስለ ፍቅር፣ መቻቻል፣ መከባበር ነው የሚያወራው። መስፍን ጌታቸው ይህንን ፊልም ጽፎ ያዘጋጀበት ወቅት ጊዜ ስንመለከት 1997 ዓ.ም ፖለቲካ የምርጫ ፉክክር የበዛበት የነበረውን አምባገነናዊ ስርዓት ለመጣል ሁኔታዎች በተፋፋሙበት ወቅት መሆኑ እንደ ቴዲ አፍሮ ጃ ያስተሰርያል ዘፈን የራሱን መልእክት ያስተላለፈበት ነበር። ዙምራ ዘረኝነት ይቅር ሲል መስፍን እምነቱን ያቀረበበት ፊልም መሆኑ ብቻ ሳይሆን ሐሳቡን እንደ ቴዲ አፍሮ መሰሎቹ ያለ ፍርሃት ወደ አደባባይ ይዞ የወጣበት ድፍረቱን ቁልጭ አድርጎ የሚያሳይ ነበር። ሰው ለሰውና ዘመን ተከታታይ የቴሌቪዥን ድራማዎች። መስፍን የሬዲዮ ድራማዎቹን ከመጽሐፍ ጎን ለጎን የደመና ጉዞ የተሰኘ የመድረክ ቲያትር በራስ ቲያትር የታየለት ቢሆንም ከሕዝብ ጋር የበለጠ ያሳሰረውና በሕዝብ ልብ ውስጥ የከተተው ሰው ለሰው ተከታታይ የቴሌቪዥን ድራማው ነበር። ሕፃን፣ ትልቅ፣ ወጣት፣ አዛውንት፣ የተማረ፣ ያልተማረ ድራማው ሲተላለፍ ሁሉም ተሰብስቦ በየቤቱ የከተተ አሊያም በያለበት ስፍራ እንዲመለከት ያስገደደ ነበር። ጥበብ ሽታዋን በላዩ ላይ አልከፈከፈችው። ጥበብ ጉልበቷን፣ ምታቷን በመስፍን አሳየች። የሀገራችን የፊልም ኢንዱስትሪ በከፍታ ማማ ለማስቀመጥ ይህ ስራው ግንባር ቀደም ሆኖ ሊጠቀስ ይችላል። ሰው ለሰው ተመልካቹ በፍቅር አንበረከከ። በርካታ የጥበብ ባለሙያዎች ካሉበት ፈልፍሎ አወጣ። ሰዎችን ከህልማቸው ጋር ከማገናኘት የበለጠ ታላቅ ስራ የለምና የጥበብ መንገድ የጠፋችውን ከምኞታቸው ጋር አገናኛቸው። በርካታ የጥበብ ሰዎችን አፈራ። የብዙ ባለሙያዎችን ብቃት ለአደባባይ አበቃ። በርካቶችም በጥበብ ዓለም እንዲምነሸነሹ አንቱ እንዲሰኙ አደረገ። መስፍን ጥበብ ጥበበኞችን መጥራትና ማውጣት እንደምትችል ብቃቱን ባሳየበት በሰው ለሰው ድራማ 140 ክፍል በመጽሐፍ ብቃቱን አስመስክሯል። መስፍን ጌታቸው ከሰው ለሰው ድራማ በኋላ ዘመን የተሰኘ ተከታታይ ቴሌቪዥን ድራማን ጽፎ ሕዝብን በማስተማርና በማዝናናት ለሀገሩ መልካምን በማሰብ የበኩሉን አስተዋጽኦ በሙያው መወጣት ችሏል። መስፍን በዘመን ድራማ በኢትዮጵያ ተከታታይ የቴሌቪዥን ድራማ ታሪክ አዲስ ነገር ማምጣት የላቀ የጥበብ ችሎታውን ከፍ አድርጓል። መስፍን በሳምንት 2 ጊዜ በኢቢኤስ ቴሌቪዥን ይተላለፍ የነበረውን ዘመን ተከታታይ የቴሌቪዥን ድራማን 244 ክፍሎችን በመጻፍ የደራሲነት እምቅ ችሎታውን ያሳየን የጥበብ ሰው ነበር። ከሰው ለሰውና የዘመን ድራማ የሥራ ባልደረቦቹ ለመረዳት እንደተቻለው በተለይ 244 ክፍል ድረስ የዘለቀው የዘመን ድራማ ስክሪፕት ታትሞ ተጠርዞ ለአዲስ አበባ ዩኒቨርሲቲ የቲያትርና ስነ ጥበባት ክፍል ለማስተማሪያነት እንዲውል አስፈላጊ ሁኔታ እየተካሄደ ይገኛል። መስፍንና ኢትዮጵያ። አንድ ነገር ስለ መስፍን ጌታቸው በእርግጠኝነት መናገር ይቻላል። ስለ ሀገሩ አብዝቶ ያስባል። ከኢትዮጵያና ኢትዮጵያዊነት ጋር በተያያዘ እንደ ዜጋ በርካታ የሚያዝንባቸው ሆነ ተስፋ የሚያደርግባቸው ነገሮች ከድርሰት ስራው ባሻገር ለተለያዩ መጽሔቶች በመጽሐፍ ጽሑፎችን ሲገልጽ ኖሯል። ስለ ሀገሩ ኢትዮጵያ የፖለቲካ ጉዞ፣ ማህበራዊ እሴቶች ስለማጎልበትና ሕጸጾቻችን ስለማስወገድ፣ የዜጎችና የባለሙያዎች አስተዋጽኦ ምን መሆን እንደሚገባውና ሌሎች ጉዳዮችን በተመለከተ ያለውን ሐሳብ እየጻፈ ለበርካታ ዓመታት በመጽሔቶች ላይ ያወጣ ነበር። በአንድ ወቅት በእንቁ መጽሔት ላይ ፖለቲከኛ ይሄዳል፣ መንግሥት ያልፋል፣ የማያልፈው ሕዝብ ብቻ ነው። የሀገር ሕልውናም ዘላለማዊ ነው፣ የትም ሊሄድ አይችልም። ሀገር የማንም ሀብትና ርስት አይደለችም፣ የሁሉም ልጆቿ የጋራ ቤት ናት። ስለዚህ ፖለቲከኞች በፍጹም ተሳክቶላቸው ሊፈጥሯት ያልቻሉትን ዜጎች በፍቅር ተሳስረው በደስታ በሚኖርባትን ለኑሮ አመቺ የሆነችውን የጋራ ሀገራችንን ኢትዮጵያን ለመፍጠር በሙያችን የምንችለውን የፍቅር ድልድይ በጋራ መገንባት አለብን ሲል ተስፋ፣ ህልም፣ ምኞቱን ገልጿል። መስፍኔ በተለይ በሳምንቱ ለህትመት ይበቃ የነበረው የቀድሞ እንቁ የአሁኗ ጊዮን መጽሔት ላይ በየጊዜው በርካታ ሐሳቦችን በማንሳት የሚያምንበትን አሳሰብ ፊት ለፊት የሚገልጽ
ደፋር የጥበብ ሰው ነበር። መስፍን ጌታቸው ያመነበትን የፖለቲካ አመለካከት በድፍረት ደግፎ የሚጽፍ የሚቃወመውንም አመለካከት በነፃነት የሚተች እውነትና የነፃነት ሰው ነበር። መስፍን ተመልካቹን በማዝናናት በማስተማር የሀገሩን የፊልም ኢንዱስትሪ ለማሳደግ ገና ብዙ ለመስራት ብዙ ለሰው የተናገራቸውና ያልተናገራቸው እቅዶችና ሐሳቦች የነበሩት ሲሆን የተለያዩ የቴሌቪዥን ድራማና የፊልም ስራዎችን አጠናቆ ለመስራት በዝግጅትም ላይ ነበር። የመስፍን አዳዲስ ስራዎች መስፍን ጌታቸው ሊሰራ ሲያስባቸው ከነበሩት በርካታ ስራዎች መካከል በኢትዮጵያውያኑ ሚሊኒየም ወቅት 1000 ዓመት የተሰኘ በኢትዮጵያውያንና ኢትዮጵያዊነት ሃይማኖት፣ ባህልና ታሪክ ዙሪያ ሊሰራው ያሰበውና በበጀት እጥረት አሁን ድረስ ውስጡ አምቆት ዛሬ ነገ እያለ ሳይሰራው የቆየው ስራው ሳይወጣ ማለፉ በጣም የሚቆጭ ነው። ሌላው የቴሌቪዥን ተከታታይ ድራማ እንዲሆን አድርጎ ጽፎ የጨረሰው የዙምራ ፊልም ታሪክ በጉጉት የሚጠበቅ ስራው ነበር። መስፍን ጌታቸው በመጨረሻዎቹ የህይወቱ ወራት ግዙፍ ህልም ይዞ ነበር። ልቡን ፍቅርም ፍርሃትም ሞልቶት ነበር። ተስፋና ቁጭት ያናወጡት ነበር። በየዕለቱ ከሚያገኛቸው ሰው ጋር ሁሉ ስለ ሀገሩ የየዕለት ሁኔታ ጊዜ ሰጥቶ ያወራል። ምን የማድረግ እንዳለበትም ያስባል። አቅሙ የፈቀደውን ሁሉ ያደርጋል። እንዲያም ሆኖ ግን ሞትን እቅዱ ውስጥ የሚያስገባ ሰው እምብዛም ባለመኖሩ መስፍን ቅንና ብርሃን የሞላቸውን ሐሳቦቹን ይዞ አልፏል። አሁን ቀሪው የጓደኞቹ የሥራ ባልደረቦቹ ኃላፊነት ነው። የእሱንም ከገዛ ራሳቸው ሐሳብ ጋር ቀይጠው አሳድገው ህልሙን እንደሚያሳኩለት እናምናለን። መስፍን ዘመኑን ለጥበብ የሰጠና ራሱን ለሕዝብና ለሙያው ፍቅር ያበረከተ የጥበብ ፍሬ ምርጥ ባለሙያ ነበር። መስፍን ገና ብዙ ሊሰራ የሚችልና ብዙ የጥበብ ስራዎች ማፍራት የሚችል ባለሙያም ነበር። ይሁን እንጂ ሞት ሲወስድ የራሱ መንገድ አለውና በዓለማችን በተከሰተው አስከፊ ወረርሽኝ በኮቪድ-19 ቫይረስ ታሞ ነፍሱን ለመታደግ በየካ ኮተቤ የኮቪድ ሕክምና ማዕከል በባለሙያዎች ከፍተኛ የሕክምና ክትትል በቤተሰቦቹና በወዳጆቹ ከፍተኛ ጥረት ቢደረግም ሕይወቱን ግን መታደግ አልተቻለም። ሞት የማይቀር ነውና መስፍኔን ወሰደብን። የሕይወት ወይም የመኖር ፍጻሜ ሞት ተገናኘ። ሞትና መቃብር በቃኝ አያውቅም ይባል የለ። ጥበብ አንዷን ቤቷን አጣለች። የጥበብ ቤተሰቦች እጅግ አዘኑ። መስፍን በስራዎቹ በጥበቡ ዓለም ሆነ በኢትዮጵያ ሕዝብ ልብ ውስጥ ሁሌም ይታሰባል። መስፍን ባለትዳር የአንድ ወንድና የሁለት ሴት ልጆች አባትም ነበር። መልካም ረፍት፣ ነፍስ ከደጋጎቹ ጎን ትረፍ። ለቤተሰቦቹ፣ ለወዳጆቹ፣ ለዘመዶቹ፣ ለአድናቂዎቹ የጥበብ ሰዎች እግዚአብሔር መጽናናትን ይስጥልን። ጥበብ ሆይ ብርታቱን ይስጥሽ። ጋር እናመሰግናለን። ያው እንደሰማችሁት እንደተነገረው ወንድማችን አክባሪያችን መስፍን እጅግ ልዩ ሰው ነበር። እንዳለመታደል ሆኖ እኛም በጥበብ ሙያ ውስጥ ያለን ሰዎች ሁልጊዜ ሰው ከወደቀ ካለፈ በኋላ ነው ማመስገን የምንፈልገው፣ ወይ ደግሞ 70 ዓመት 80 ዓመት ሞልቶት በከዘራ እስኪሄድ ድረስ አይመሰገንም። ይሄን መልእክት እኔን መሰል ለሆኑ ጓደኞቼ እንዲሁም የፊልም ሰሪዎች ማህበር፣ የቲያትር የተውኔት ባለሙያዎች ማህበር፣ የሙዚቀኞች ማህበር ሰውን በቁሙ የምናመሰግንበት አለዚያ ሽምገላ ይመስላል። ሰው ካለፈ በኋላ እንዲህ ነበር ሲባልና ኖሮ ሰውየው በሕይወቱ ቢሰማው ቢመሰገን
ደስ ይላል። ይህን ባህል ለማምጣት ሁላችንም መጣር ይኖርብናል። ሌላው መስፍን እንደሰማችሁት ካጀማመሩ ጀምሮ እዚህ ደረጃ እስኪደርስ ድረስ ብዙ ውጣ ውረዶችን አሳልፏል። መስፍን ጸሐፊ ብቻ አይደለም፣ አስተማሪም ነበር። ብዙ ልጆችን አውጥቷል፣ ብዙ አማተሮችን አፍርቷል። ይሄ ዝግጅት መዘጋጀቱን ስትሰማ የቀድሞ የሐረር ሬዲዮ ጣቢያ ሲቋቋም በመስፍኔ የተማረች አሁን በሌላ የሥራ ዘርፍ ላይ የምትገኝ ምስራቅ በጋሻው ስለ መስፍኔ የምለው ትንሽ የቋጠርኩት ግጥም አለ ስላለች እሷን ወደ መድረክ ጋብዛለሁ። ከዛ በመቀጠል ስፓርክ ፊልም ፕሮዳክሽን የተዘጋጀ ደግሞ እንዲሁ የአንድ የ3 ደቂቃ የፊልም ፕሮግራም ይኖረናል። በመቀጠል ሌሎቹም ፕሮግራሞች በጽናት ቁጭ ብላችሁ እንድትከታተሉ እንጠይቃለን። ምስራቅን ወደ መድረኩ ጋብዛለሁ። ምስራቅ ጋሻው እባላለሁ። በአማተር ደረጃ ሐረር በተማሪዎች በነበርንበት ጊዜ የኢትዮ ብስራት ክበብ አባል ነበርኩ። ቅድም እንደተገለጸው የቅርስ ቲያትር ላይ አንድ ፓርት ይዤ እሰራ ነበርና ከዛን ጊዜ ጀምሮ ያለውን እዚች ጋር ለማስቀመጥ ሞክሬያለሁ። በግጥም መስፍኔን ያጣነው ሁላችንም ኢትዮጵያኖች ነን። በቅድሚያ ለቤተሰቦቹና ለመላው የኢትዮጵያ ሕዝብ መጽናናት እንዲሰጥ እመኛለሁ። ይህንን ግጥም ሳቀርብ እንደ ማንኛውም ግጥም አቅርቤ ለማለፍ ብቻ ሳይሆን መስፍኔን ቀጥለነው ይዘነው እንድንሄድ ውስጤ ትልቅ ነገር ስለተጫረ የመስፍኔን ስራዎች ሐረር ላይም ሆነ እዚህም ላይ የተገኘው ቀዳዳ ላይ ይዘን እንድንሄድ ከማሰብ ከመነሳት ነው እና አንድ ነገር ማለት የምፈልገው ከ2 ወር በፊት ከመሞቱ ከ1 ወር በፊት ማለት ነው መስፍኔን አግኝቼው ነበር። አዳማ ካርዮ ሆቴል ለስራ ሄጄ ቀጠሮ ነበረኝ። የምጽፈው ጽሁፍ ሁሌ የሚያበረታታኝን ኢቫሉዌት ሊያደርግልኝ ተቀጣጥረን ነበርና እድሌም ስለተቀጨ አገር ሁላችንም ስለተጎዳን እዚህ ላይ ለማስቀመጥ ሞክራለሁ። የግጥሜ ርዕስ የፈጠርከን ጌታ ይላል። አቤቱ አምላካችን የጥበብ ባለቤት የፈጠርከን ጌታ በዚህ ክፉ ዘመን ታላቅ ጠቢብ አጣን በኮቪድ ፍንዳታ። በአገራችን ካሉን ብርቅየው ሀብታችን የጥበቡ ዋልታ በምጥቁ አምሮ ሲጽፍ ቀን ከሌሊት ከቶም ሳይረታ ገና ደርሶ ሳይጠግ ልዩ እውቀት እያለው ጀግናችን ተረታ። መስፍኔን ተነጠቅን ቢቻልስ መልሰው የፈጠርከውን ጌታ መስፍኔን ተነጠቅን ቢቻልስ መልሰው የፈጠርከን ጌታ። አለን አለን ስንል በስሙ ስንኮራ እኛም ልንጠበብ በጠቢባን ቦታ ሞቱን ስንረዳ አርታኢ እንዳጣን ለማመን ከበደን ልባችንም መታ። ሞቱን ስንረዳ አርታኢ እንዳጣን ለማመን ከበደን ልባችንም መታ። መስፍን የድርሰት ምንጭ ከያኒ ተዋናይ የአርት መጋቢያችን እጅግ ምናከብርህ አስተዋይ መካሪ ልዩ ምሳሌያችን የሐረሮች ድልድይ ጸጋን የታደልከው ብዙ አሰልጣኛችን የኢትዮ ብስራት የአማተሩ መስራች የተውኔት ቤታችን አንተን ተከትለን ጸሐፊ የሆንበት ልዩ አስተማሪያችን መስፍን ያገር ዋልታ ጽፈ አልጠገብክም እባክህ አትሙትብን። መስፍን ያገር ዋልታ ጽፈ አልጠገብክም እባክህ አትሙትብን። ተናገሩ ሐረሮች የልጅነት አስራት የቅርስ ድራማ የንድፍ ፍሬዎች ለመስፍኔ ራዕይ የዛሬው መሰረት የጥበቡ ጉዞ መሪ ተዋናዮች አዲስ ገብረ ማርያም ተክሉና እስክንድር የመድረኩ ልጆች
ሰናይት ሂሩቴ እኔና ሃይማኖት ባህሩ ዮሐንስ የድርሰቱ ካስቶች ደረጀና ዳዊት የቅርስ ድራማ ብዙ የመድረኩ አስተባባሪዎች በልጅነት ወራት መስፍን የነደፈን የቲያትር ጥበብ የእውቀት ምርኮኞች በልጅነት ወራት መስፍን የነደፈን የቲያትር ጥበብ የእውቀት ምርኮኞች ዛሬ ላስታውሳችሁ የልምምዱን ወግ የአማተሩን ቅርስ የመስፍኔን ጥረት ያን ያስጨበጠንን የጥበቡን ፈለግ የብዕሩን ስራ ባስገራሚ ምስለት ሌላ ሙያም ብንዝ ሁሌም አንረሳውን የአርት ፍቅር ናፍቆት ውስጣችን አትሞ ሊለቀን በማይችል በትወናው ክስተት የፈጠረን ጌታ ለአገሩ መኖሩን ውለታውን ቆጥሮ ፍሬ እንዲያፈራለት ለትውልድ እንስበክ የመስፍኔን ገድል ድል አድራጊ ህይወት የፈጠረን ጌታ ለአገሩ መኖሩን ውለታውን ቆጥሮ ፍሬ እንዲያፈራለት ለትውልድ እንስበክ የመስፍኔን ገድል ድል አድራጊ ህይወት መስፍኔ ልዩ ነው በአመለካከቱ አእምሮ የጸዳ ችግር የሚገባው መፍትሄ አፍላቂ ለሀገሩ የሚተጋ በጥበቡ ጓዳ ልጆቹን ማይረሳ ያን የወለደውን በአማተር በረንዳ ጻፉ ይለን ነበር ብቃትን ሊያሳድግ ፍሙን ዳግም ሊጭር ለመድረኩ ፋይዳ ተደፍኖ እንዳይቀር የለኮሰው እሳት የጥበብ ረመጥ ፍቅሩ እንዲሰናዳ ስለዚህ እንስራ አርት አይሞትምና ለመስፍኔ ሐውልት በልባችን ሜዳ ስለዚህ እንስራ አርት አይሞትምና ለመስፍኔ ሐውልት በልባችን ሜዳ እንደየሙያችን ባስለመደን ተውኔት ዛሬም ተሰብስበን ለጣለብን ዕዳ የኢትዮ ብስራት ቅርሶች ስም እንትከልለት በትወናው አጀንዳ የኢትዮ ብስራት ቅርሶች ስም እንትከልለት በትወና አጀንዳ ይናገር ስለርሱ ራስ መኮንን አዳራሽ የአማተር ቢሮአችን በርሱ የቀሰምንበት ድራማ ቲያትር በልጅነታችን በበሳል አእምሮ አይቶ የሚጽፍን ጎበዝ ከያናችን የኢትዮጵያን በረከት መስፍን ልዩ ሰው ሰሪው ስትወስድብን የአርት ቤተሰቦች በእንባችን ታጥበን እነሆ ነገርን በመራራ ሐዘን አደራም ሰጠን የፈጠርከን ጌታ ነፍሱን ባጸደ ነፍስ እንድታኖርልን የአርት ቤተሰቦች በእንባችን ታጥበን እነሆ ነገርን በመራራ ሐዘን አደራም ሰጠን የፈጠርከን ጌታ ነፍሱን ባጸደ ነፍስ እንድታኖርልን አመሰግናለሁ